ሕገ ኦሪትንና ሕገ ወንጌልን አስተባብራ በመያዝ የጥበብ ምንጭ፣ የሥርዓት መፍለቂያ፣ የእውቀት ባህር፣ የድኩማን መጠጊያ፣ ያዘኑና የተከፉ መጽናኛ፣ የማንነት ማሻራ ሁሉ የተሟላላት ስንዱ እመቤት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስናን ከታሪክ ጋር አስተባብረው የያዙ ቀደምት በርካታ ቅዱሳን አባቶች ሱባኤ የያዙበት፣ የመነኑበት፣ የተጋደሉበት፣ ዛሬም ድረስ የቅዱሳኑ በረከታቸው ያልተለየው የአርምሞ የጸሎት ደሴት የሆኑ የኢትዮጵያና የኢትዮጵያውያን የማንነት መዛግብት የሚገኝባቸው የስልጣኔ ጅምር መሰረት፣ የማህበራዊና የመንፈሳዊ እሴት ጎህ ቀዳጆች፣ የእውቀት፣ የጥበብ፣ የፍቅርና የበረከት መፍለቂያ ናቸው ገዳማት። ብዙዎች የተሰጣቸውን ማዕረግና ስልጣን ያካበቱትን ሀብትና ንብረት እንዲሁም ለዘመናት የደከሙበትን የለፉበትን እውቀት ትተው ብራና ፍቀው ቀለም በጥብጠው ብዕር ቀርጸው ታሪክንና እውቀትን በጽሑፍ፣ በስዕል፣ በዜማ ያቆዩበት ሕይወትን ከክርስቶስ ጋር መርጠው በምነና ሕይወት ጸንተው የሚኖሩበት የትዕግስት መዲና፣ የመንፈሳዊ ሕይወት መሳሪያና ማሳደጊያ ገጸ በረከት ነው ገዳማዊ ሕይወት። ገዳማት በአጠቃላይ የቤተ ክርስቲያናችን ስውር ጓዳዎችና የምስጢር መዝገቦች፣ ታላላቅ የቤተ ክርስቲያን ሊቃውንት የተገኙባቸው የምስጢር ምንጮች፣ የተግባራዊ ክርስትና ማሳያዎችም ናቸው። ገዳማት በጥቅሉ የበረከት ምንጭ ናቸው፣ የሕይወት ምንጭ ናቸው፣ የሊቃውንት መፍለቂያ ናቸው። ገዳማውያን ወደ ገዳም ሲሄዱ የመጀመሪያው ስራቸው እግዚአብሔርን አባት፣ ድንግል ማርያምን እናት፣ ቅዱሳን መላእክት፣ ቅዱሳን ጻድቃን ሰማዕታትን እህት ወንድም ቤተሰብ አድርገው የመላእክትን ኑሮ መኖር ነው። ቅዱሳን ገዳማት የምድራውያን መላእክት፣ የትጉሃን ሰራተኞች በዚህ ዓለም ያለውን የሚታየውን የሚያስደስተውን የሞቀውን የደመቀውን ትተው እግዚአብሔርን ፍለጋ ወጥተው የሚኖሩበት የብቸኝነት ኑሮ ነው። በብቸኝነት ውስጥ ሙላት የታከለበት፣ ሙላታቸው ደግሞ እግዚአብሔር ነው። ሙላታቸው ጸሎት ነው። ሙላታቸው አገልግሎት ነው። በዚህ ሕይወት የሚቃኙበት ለዓለም፣ ለሀገር፣ ለሕዝብ የሚጠቅም ጸሎት፣ ሰውና እግዚአብሔርን የሚያገናኝ ጸሎት የሚደረግበት በጥቅሉ ገዳማት የሰው ልጆች በረከት ናቸው። በታሪክ የከበረ በቅድስና ያጌጠ ሃይማኖታዊ ስርዓትን፣ ባህላዊ እሴትን ጠብቆ የያዘ የበርካታ ጥንታውያን እንዲሁም ታሪካዊ ገዳማትና አድባራት ባለቤት የሆነው የሰሜን ሸዋ ሀገረ ስብከት በሀገረ ስብከቱ ስር ከሚገኙ የዕድሜ ባለጸጋ የታሪክ ከበርቴ ጥንታዊነትን ከቅድስና ጋር አስተባብሮ የያዘው ጀር ደብረ መለኮት ቅድስት ሥላሴ አንድነት ገዳም ገዳሙ ከአዲስ አበባ 122 ኪሎ ሜትር፣ ከርዕሰ ከተማው ደብረ ብርሃን 75 ኪሎ ሜትር ርቀት ላይ በሰሜን ሸዋ ሀገረ ስብከት እንሳሩ ወረዳ ቤተ ክህነት ከከተማው ለሚ በስተደቡብ ምዕራብ አቅጣጫ ወቀሎ ቀበሌ መገኛውን አድርጓል። ጀር ታላቅ ቦታ የውሃ ፍሳሽ ያለበት ጅረት አካባቢ የሚገኝ ማለት ሲሆን ገዳሙም ጀር የሚለውን ስያሜ ያገኘው ከዚህ የተነሳ ነው። የአካባቢው መልክዓ ምድር እጅግ አስደናቂና ጥበበኛው እንዴት ሰራው የሚያስብል ሲሆን በስተግራ የአንዙቻ አንጾኪያ ሰንሰለታማ ተራራ፣ በስተቀኝ ደግሞ የግራርጌ ወኮ ሰንሰለታማ ተራራ በአረንጓዴ ቅጠልና በድቅድቅ ዛፍ ተሞልቶ ተውቦ የሚታየውን ረባዳማ ስፍራ አፋፉ ላይ ሆኖ አሻግሮ ለቀኘው የመርሃ ቤቴ ድንቅ ተራራማ ስፍራዎች የማይጠገቡ የአእምሮና የሕይወት ምግብ ነው። የጀር ደብረ መለኮት ቅድስት ሥላሴ አንድነት ገዳም በ15ኛው መቶ ክፍለ ዘመን
በጻድቁ አቡነ ኢያሱ የተመሰረተና ቀደም ሲል የጰራቅሊጦስ ቤተክርስቲያን እንደነበር ከልጅነት ጀምሮ ለበርካታ ዘመናት ገዳሙን ሲያገለግሉ የቆዩት የታላቋ ደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም አስተዳዳሪና የሀገረ ስብከቱ የገዳማት ክፍል ኃላፊ መላከ ሰላም ቆሞስ አባ ወልደ ጊዮርጊስ ከተማ ይናገራሉ። የጀር ቅድስት ሥላሴ አንድነት ገዳም አቡነ ኢያሱ የሚባሉ ጻድቅ ናቸው ቦታውን የመሰረቱት። ነገር ግን ከዛ በፊት ብዙ ስውራን ቅዱሳን እንዳሉበት ይታወቃል ቦታው ማለት ነው። በገድለ አቡነ ሀብተ ማርያም ላይ ማየት እንችላለን። እንግዲህ ጻድቁ አባታችን አቡነ ኢያሱ የአቡነ ሀብተ ማርያም ደቀ መዝሙር ናቸው። ስለዚህ ጻድቁ አባታችን አቡነ ሀብተ ማርያም አቡነ ኢያሱን ወደዚህ ቦታ ይዘዋቸው መጡ። ብዙ ቅዱሳን ስውራን ወዳሉበት የነዛ ስውራን መሪ ዮሐንስ ከማ ይባላል ይላል እና ይህንንም ቦታ እዛው ገድሉ ላይ ደብረ ውሳጤ ይለዋል። ውሳጤ ብዙ ቅዱሳን ተሰውረው ተደብቀው እግዚአብሔር የሚያውቃቸው ሰው የማያውቃቸው ብዙ ቅዱሳን ያሉበት ቦታ እንደሆነ ነው ገድለ አቡነ ሀብተ ማርያም የሚነግረን። ከዛ ጊዜ ጀምሮ እንግዲህ አቡነ ኢያሱ በዛ ቦታ ብዙ ተጋድሎ ሲያደርጉ ነበረ። ወደ እሳቸውም ብዙ ደቀ መዛሙርት ከተለያዩ ቦታ መጥተው ያንን ቦታ ገድመውታል ማለት ነው። ቤተክርስቲያንም ያው በጰራቅሊጦስ ስም 12 መስኮት ያለው ቤተክርስቲያን ሰርተው በዛው ብዙ መናንያን እንደነበሩበት ነው የሚናገረው። ቦታው ካለው ቅድስና የተመስጦ የአርምሞ መካነ ሱባኤ በመሆኑ በመንፈስ ቅዱስ የተመረጠ እግዚአብሔር መንፈስም የረበበበት ድንቅ ስፍራ ነው። ገዳሙ በግራኝ ሐመድ ወረራ ወቅት 12 መስኮት የነበረው የጰራቅሊጦስ ቤተክርስቲያን ምንም ጥፋት ሳይደርስበት እንደቀረና ከ247 ዓመታት በኋላም በፈቃደ ሥላሴ በ1747 ዓመተ ምህረት በአቡነ ዮሴፍ አማካኝነት ዋሻ ፈልፍለው ዳግም በሥላሴ ስም ገዳሙን እንዳቀኑት የቦታው ታሪክ ይነግረናል። አቡነ ኢያሱ ያው ገዳሙን አቅንተውታል። ብዙ መነኮሳት በዛ ቦታ ተሰብስበዋል። ብዙ ተጋዳያን መነኮሳት በገል በጾም በጸሎት በትርምት የሚኖሩ ብዙ ቅዱሳን በዛ ቦታ ነበሩ እና በ16ኛው ክፍለ ዘመን ግራኝ ሐመድ ገዳማትን አድባራትን በሚያወድምበት ጊዜ በዛን ዘመን ያው ይህም ገዳም የዚሁ አደጋ ተጋላጭ ሆኗል ማለት ነው እና ከዛ በኋላ ያው ያ ቤተክርስቲያኑ 12 መስኮት ያለው ጰራቅሊጦስ ቤተክርስቲያን እንደተሰወረ ብዙ ቅዱሳን አባቶች እንደተሰወሩ ሌሎች ደግሞ እንደዚሁ ደግሞ ያው ሰማዕትነት እንደተቀበሉ በቦታው ላይ ነው ታሪክ የሚነግረን። ከዛ ለብዙ ዓመታት ከኖረ በኋላ በ17ኛው ክፍለ ዘመን መጨረሻ አካባቢ አቡነ ዮሴፍ የሚባሉ ጻድቅ ከሰሜኑ የሀገራችን ክፍለ አካባቢ መንፈስ ቅዱስ እየመራቸው ብዙ ቦታ ላይ ቆይተው ነገር ግን ይሄ ቦታ አይደለም ገና ነው እየተባሉ መንፈስ ቅዱስ በዛ ቦታ እንዳደረሳቸውና ዋሻው አሁን አለ ዋሻው የፈለፈሉት እሳቸው የቆፈሩት በዛ ያን ዋሻ ቆፍረው ቤተክርስቲያን በዛ ፈልፍለው ቤተክርስቲያን አስገብተው በሥላሴ ስም ቤተክርስቲያን እንደተከሉ ገዳሙንም መልሰው እንዳቀኑት እሳቸውም በዛ ቦታ ብዙ ውጣ ውረድ ተጋድሎ እንዳደረጉ ታሪኩ የሚነግረን ማለት ነው። ኋላ ደግሞ ከዋሻው ያው ዋሻው ሲናድ የተናደበት የራሱ ምክንያት አለው። ከዛ በኋላ ወደ ታች አሁን ወዳለበት ቦታ ቤተክርስቲያኑ ተሰርቶ ሲገለገል እንደኖረና እስካሁን ድረስ ያው ብዙ ነገስታት አባቶቻችን ቤተክርስቲያኑ እንዳሰሩት በዛም እንግዲህ ታላላቅ ነገስታት ለቦታው የሚገባውን ነገር መጻሕፍት፣ ጽዋ፣ ሌሎችም ቅርሳ ቅርሶች ለቦታው የሰጡ ነውና ያም አሁን ያው የሚታይ ነው ማለት ነው። ቀደም ሲል የነበረው አነስተኛ የሳር ክዳን ቤተክርስቲያን በዳግማዊ አፄ ምኒልክ ዘመን ተሰርቶ ለ7 ዓመታት ካገለገለ በኋላ አሁን በአገልግሎት ላይ ያለው ህንፃ ቤተክርስቲያን በንግስተ ነገስታት ዘውዲቱና ቀዳማዊ ኃይለ ሥላሴ በጋራ ተሰራ።
ዛሬም በገዳሙ እንደ ጥንቱ ሁሉ ከእግዚአብሔር ጋር ብቻ የሚነጋገሩ ሕይወታቸውን ማንነታቸውንም ጭምር ለክርስቶስ አሳልፎ የሰጡ ታላላቅ አባቶች የሚገኙበት የቅድስና ቦታ ነው። በጣም ብዙ ትልቅ አባቶች ለሀገር የሚጸልዩ ከሰው ተለይተው ድምፅ አራዊቱን ግርማ ሌሊቱን በመታገስ ውጣ ውረዱ ራሱ ከባድ ነው። ያንን ዳገት ታግሰው ወጥተው ወርደው በጾም በጸሎት በትርምት የሚኖርበት ነው። እንዲህ ያለ ቦታ አለ ወይ እንዲህ ያሉ አባቶች አለ ወይ ብለን የምናይበት ታላቅ ቦታ ነውና በዚህ ቦታ እኔ የምማቃቸው ከዛም በፊት የነበሩ በዓታቸውን ዘግተው በጾም በጸሎት ብቻ እግዚአብሔርን ብቻ በማመስገን የሚኖሩ ያሉበት ትልቅ ቦታ ነው እና በቤተ ክርስቲያኑም ባለማዊም በጣም እውቀት እያላቸው ሁሉን ትተው እግዚአብሔር አምላካቸውን ብቻ በማገልገል ለሀገራቸው ለቅድስት ቤተ ክርስቲያናቸው የሚጸልዩ ታላላቅ አባቶች ያሉበት ቦታ ነው ማለት ነው። ቦታው ይሄ ገዳም የብዙ ሊቃውንት መውጫ ገዳም ነው። የብዙ አባቶች መገኛ ገዳም ነው። ዛሬም እንደ ጥንቱ በዚያ ገዳም ድምፃቸው የሚያቃጭሩ ሕፃናት፣ የዜማ ተማሪዎች፣ የቅዳሴ ተማሪዎች፣ የቅኔ ተማሪዎች በዚያ ልክ የአባቶቻቸውን ፈለግ ተከትለው የሚማሩበት፣ የሚያድጉበት፣ የሚቀረጹበት ገዳም እንደሆነ ዛሬም ብርታቱን እግዚአብሔር ለሰጠውና የሥላሴ ፍቅር ለጠራው ቦታው ላይ ደርሶ ሊያረጋግጠው የሚችል ታሪክ ነው ብዬ እወስዳለሁ። ዛሬም እንደ ጥንቱ እድሜ ጠገብ አባቶች አሉ። ሲያዩዋቸው መንፈስን የሚያረጉ ለምእመናኑ ተስፋ የሚሆኑ የገዳሙን አበምኔት ብቻ እንኳን ብንወስድ ከ68 ዓመታት በላይ እዚያ ኖረዋል። በእድሜ ስናያቸው ከ80 ዓመት በላይ ናቸው። በአበምኔትነት ከ40 ዓመት በላይ እያገለገሉ ነው ያሉት። ያንን ገደል ያንን ስርጥ በዚህ እድሜያቸው እየወጡ እየወረዱ ማለት ነው። እንዲህ መሰል አባቶቻቸው አብረው በዚያ ገዳም ላይ ደፋ ቀና እያሉ የሚገለገሉበት ሁኔታን ስናይ ዛሬም በገዳማቶቻችን ተስፋ እንዳንቆርጥ ሕይወት እንዳለ በረከት እንዳለ የጥንቱ የተከበሩ የአባቶቻችን ስርዓትና ታሪክ ባህል እንዳለ የምናይበት እድል ሰፊ ነውና ስለዚህ የሀገር በረከት የሀገር ስብከታችን ልዩ መገለጫ ለሕዝብ ትልቅ ተስፋ የሚሆን ገዳም ነው ብዬ መግለጽ እወዳለሁ። መላከ ሰላም በገዳሙ በነበሩበት ወቅት የነበረውን የአገልግሎት ሁኔታ አውስተው ያሳደጋቸውን ገዳም እንዲህ በማለት ይገልጹታል። ጀረ ሥላሴ ገዳም በጣም ብዙ ነገር ነው የሚያስተምረው። በተለይ መንፈሳዊ ሕይወት ጸሎትን፣ ትምህርትን፣ ትርምትን፣ ትዕግስትን፣ ራስን መግዛት፣ ስሜት መግዛትን የምንማርበት ታላቅ ገዳም ነውና ያው እኔም በዛ ገዳም ከልጅነት ጀምሬ በዛው ስማር እንደገና ወደ ገዳሙ ገብቼ በአገልግሎት በተለያዩ አገልግሎት ከቤተ እግዚአብሔር ከተግባር ቤት ጀምሮ ዳቤ ከመጋገር ጀምሮ ወደ ቤተ ክርስቲያን አገልግሎት ድረስ ሳገለግል ነበረ እና በጣም በዛው የነበሩ አባቶች ከእግዚአብሔር ጋር ብቻ የሚነጋገሩ ሌሊት በአገልግሎት ቀን ደግሞ በጾም በጸሎት ተወስነው የሚኖሩ በጣም ታላላቅ አባቶች ከእግዚአብሔር ጋር ግንኙነት ያላቸው አባቶች የነበሩበት ቦታ ነውና ጀረ ሥላሴ በጣም አሁን ለመግለጽ በእኔ አንደበት ለመግለጽ እውነት ለመናገር ይከብዳል እና እግዚአብሔርን ብቻ ማየት ነው፣ ቅዱሳንን ብቻ ማየት ነው፣ ከእግዚአብሔር ጋር መነጋገር ነው፣ የመላእክት ሕይወት ነው። ጀረ ሥላሴ ገዳም ውለት በምድር ሆነን ገነትን የምናይበት ነው። አምሳለ ገነት የአርምሞ ቦታ፣ የጸጥታ ቦታ። እጽዋቶቹ ራሱ ያስተምራሉ። እጽዋቶቹ ዝም ብለህ ስናየው ያስተምራሉ። መዓዛቸው የተለየ ነው። በኢትዮጵያ ውስጥ እንዲህ ያሉ ገዳማት ብዙ አይደሉም እና ይሄ ቦታ በእውነት ታድለናል። ይህንን ቦታ ደግሞ ሁላችንም እንጠብቀው፣ እንከባከበው፣ እናግዘው። ጥንት አባቶች በሰሩት ስርዓት ገዳሙ አባቶች መነኮሳትና መናንያን በአንድነት የሚኖሩበት ገዳም ብቻ ሲሆን እንዲሁም ዓመቱን ሙሉ ማህሌት የማይቆም እና በሰዓታት ቁመት ብቻ የሚገለገልበት ነው። ሴቶች የማይገቡበትን ምክንያት ያው ከጻድቁ አቡነ ኢያሱ ጋር በተያያዘ ነው። እንግዲህ ጻድቁ አቡነ ኢያሱ ሌሊት ደብረ ሊባኖስ ሄደው ካገለገሉ ቀን ደግሞ ጀረ ሥላሴ እንደሚመጡ ቀን ጀረ ሥላሴ እኮ ሌሊት ሄደው እንደሚያገለግሉ ነው ገድላቸው የሚናገረው እና መንገድ ላይ ሴት ደብር የምትባለው ቦታ ላይ ፈተና ገጥሟቸው እና እንግዲህ እርኩስ መንፈስ ያደረባት ለማሳሳት ሞከራ አድርጋ ከዛ እሳቸው ዞር በይ ሲሏት ወድቃ እንደሞተችና ኋላ እንዳስነሷት ይናገራል ገድላቸው ላይ ያለ። ከዛ ጀምሮ ያው ሴት ገዳሙ ላይ እንዳይገባ ግዝት ነው። ማህሌት
ይሄ የከበሮ ድምጽ የሚያሰማ የጸናጽል ድምጽ የሚያሰማ አገልግሎት የለም። በሰዓታት ብቻ የሚገለገል አገልግሎት ነው። ይሄም ዝም ብሎ አይደለም። ጻድቁ አባታችን አቡነ ኢያሱ በማህሌት ሞቅታ ጊዜ በዚያ ውስጥ የማይገባ ነገር ስላዩ ከዚህ በኋላ በዚህ ቦታ ማህሌት መቆም የለበትም፣ በሰዓታት በጸሎት በስግደት በአስተብቆት ብቻ ገዳሙ መገልገል አለበት የሚል አብይ ታሪክ በመስራት እስካሁን ድረስ በዚያ ቦታ ላይ ማህሌት የለም። 365 ቀን በአስተብቆት በሰዓታት በዳዊት በልዩ ልዩ የቤተክርስቲያኗ የአገልግሎት ስርዓት የሚገለገል ልዩ ገዳም ነው ብለን መውሰድ እንችላለን። ገዳሙ ቀደምት ሰፊ የአብነት ጉባኤ ቤት የነበረበት በተለያየ የቅድስት ቤተክርስቲያን አገልግሎት በኃላፊነት ላይ የሚገኙ አገልጋዮች የወጡበት ዛሬም በብዙ ችግር ውስጥ ሆነው ወንበር ሳይታጠፍ ጉባኤ ቤቱ በማስተማር ላይ ይገኛል። ጀር የሚታወቀው በዋናነት ንባብ ነው። ብራና ነው የሚነበበው። በጣም ደስ የሚል ብዙ ተማሪ በመቶ የሚቆጠሩ ተማሪዎች ያሉበት ቦታ ነው። ሁለተኛ ቅዳሴ ቤት አለ። ያው እዛ ቅዳሴ ንባብ ከጨረሰ በኋላ የቃል ትምህርቱ ቁጥሩን ከጨረሰ በኋላ ወደ ቅዳሴ ቤት ይገባል። በጣም ብዙ ደቀ መዛሙርት በተለይ በዛ አካባቢ ያሉ ዛሬ በትልልቅ ቦታ ያሉ ወንድሞቻችን አባቶቻችን የተማሩበት ቦታ ነው። አሁንም ያው በዚህ እየቀጠለ ነው ያለው ማለት ነው እና ጉባኤ ቤቱንም ማጠናከር ያስፈልጋል። ሆሙ ወልቦሙ ስቁላን በአንብቦ መጻሕፍት ቅዱሳት ወክቡራት ከማሁኬ ይድያሉ ከመ ትኩኑ ፍቁራንያ። ለገዳሙ በተለይ በጣም ደጋፊ ነው ጉባኤ ቤቱ። ተማሪው ገዳሙ ስራ ሲኖር ሸክም ሲኖር ተማሪ ነው የሚላላከው፣ ያው የሚያቀያቀዋል። ስለዚህ ጉባኤ ቤቱንም አሁን ማገዝ ማጠናከር ያስፈልጋል። በተለይ በዛ ንባብ ቅዳሴ የተማሩ ይህን ጉባኤ ቤት ጀር ስላሴ ያለው ጉባኤ ቤታችንን ማገዝ መርዳት ያስፈልጋል ማለት ነው። ቃል ኪዳን ሰጪ የሆኑት የሁሉ አስገኚ የሁሉ ገዢ ቅድስት ስላሴ ለጻድቁ አቡነ ኢያሱ ከነበራቸው ቅድስና የተነሳ ለቦታው ቃል ኪዳን ተሰጥቷቸዋል። ገድለ አቡነ ኢያሱ ጻድቁ ገድል አላቸው። ገድሉም ብራና ነበር፣ አሁን ታተሟል እና በዛ እዚህ ገዳሙ ላይ እንግዲህ በጉልበቱ በእውቀቱ በሀሳቡ የወጣ የወረደ የደከመ እንዲሁም ደግሞ ገዳሙን በገንዘብ በእውቀት በሀሳብ ያገዘ እስከ 12 ትውልድ እንደሚማር ያው ገድላቸው ይናገራል ማለት ነው እና በእውነት ጀር ስላሴን ማገዝ ማየት መመልከት በጣም መታደል መመረጥ ነው እና ድሮ ነገስታቱ ያው ያግዙት ነበረ ቦታውን በተለየ ሁኔታ። እንደሚታወቀው ደግሞ የእርሻ ቦታ ነበረው። ያው ይሄ ሲጠፋ ደግሞ ያው ሲቀር እንግዲህ ገዳሙ ትልልቅ ሰዎች ያግዙታል ማለት ነው። በገንዘብ እያገዙት ነው እዚህ የደረሰው። በዛ ያሉ አባቶች ደግሞ አሁን ከበፊት ከነገስታቱ ጀምሮ ያሉ ገዳሙን የረዱ አሁን በጸሎት ይታሰባል። መርሐ ዕውር ይላቸዋል። መርሐ ዕውር ማለት ኃጢአተኞችን ዕውር በቁም አይደለም እንደኛ ለወንጌልነት የሚያገቡ አይደለም። መርሐ ዕውር እሳቸውን ተሰጥቶናል። አቡነ ኢያሱ ወደ ትልቁ ዋርካ አለ። እዚያ ባስተብርኮ ተንበርክከው ነው የጸለዩት። ባስተብርኮ ሲጸልዩ መልአኩ ቅዱስ ሚካኤል ማለት የሁሉ አማላጅ አነጋጋሪ ነው። ቦታን እስከዚህ ድረስ አቆይልሃለሁ፣ በቦታ የተቀበረው ሁሉ ምሬልሃለሁ። ሰው ያለባትን ያህል ቤት ተሰጥቷቸዋል። ባጭሩ ገነት ሳይሞቱ አሳያቸው። እድሜያቸው 40 ነው እኮ ቢበዛ ምን ያደርጋል? አወጣቸው መልአኩ ቅዱስ ሚካኤል። ይሄን ሰፊ ቤት ምን አደርጋለሁ? ሚካኤል አሉ እንግዲህ ለእኛ ሊያስገቡ ሲሉ ነው። እናንተ እንድትገቡ ያድርጋችሁና ለታሪካዊነቱና የዕድሜ ባለጸጋ ለመሆኑ ማሳያ በጥንት አባቶች የተጻፉ በርካታ የብራና መጽሐፍትን ጨምሮ ሌሎችም ከነገስታቱ የተበረከቱ በርካታ ንዋያተ ቅድሳትና ልዩ ልዩ ቅርሶች የሚገኙበት የኢትዮጵያ ቤተክርስቲያን የሥነ ጽሑፍ አሻራን ጠብቆና አስጠብቆ ያለ የአባቶቻችንን ትጋትና አርቆ ሐሳቢነትን የሚያስተምር በመሆኑ
እንደ አባቶቻችን ልንጠብቀው ይገባል ሲሉ መልአከ ሰላም ቆሞስ አባ ወልደ ጊዮርጊስ ከተማ መልእክት ያስተላልፋሉ። ገዳማቱ ከሚታወቁት ለሀገር ለቤተክርስቲያን ካበረከቱት አንዱ ስነ ጽሁፍ ነው። በጣም ታላላቅ መጻሕፍቶች፣ ጥንታዊ መጻሕፍቶች የትም ቦታ የማይገኙ ያሉበት ነው። 1 2 3 ብለን የምንቆጥረው አይደለም። ይህንን መጠበቅ ያስፈልጋል። ለትውልድ በምን ምክንያት እንዴት ይተላለፍ የሚለውን ቅርስ መጠበቅ ያስፈልጋል እና በጣም ልዩ ልዩ መጻሕፍት የማናገኛቸው ከየትም የማናገኛቸው መጻሕፍቶች ያሉበት በብራና ተጽፈው ማለት ነው። የብራና ጽሁፍ ነው እንዳለ ያለው በዛው የተጻፉ ናቸው እነዚህ መጻሕፍቶች አብዛኞቹ ማለት ነው። እዛው ያሉ አባቶች ሊቃውንት የቤተ ክርስቲያኗን እውቀት በደንብ ጠንቅቀው የሚያውቁ ስነ ጽሁፍ የሚችሉ አባቶች እዛው አብዛኛው እዛው የተጻፉ ናቸው ማለት። ስለዚህ አሁን ለትውልዱ አሁን ላለንበት ዘመን ትልቅ ማሳያ ነው። ትጋትን ቅርስን ለትውልድ ማስተላለፍን ብዙ ነገር ስለሚያስተምረን አባቶቻችን ይህን ደክመው ያቆዩልንን ቅርስ እኛ ደግሞ አሁን በሚገባ ቦታ አስቀምጠን ለትውልዱ መተላለፍ ማስተላለፍ ይገባናል። በአካባቢው ጥንታዊቷን ዳለቲ ማርያምን ጨምሮ በርካታ ባለታሪክ ጥንታውያን አብያተ ክርስቲያናት ይገኛሉ። ትልቅ አብያተ ክርስቲያናት ጥንታውያን አሉ። በዛ አካባቢ ለምሳሌ አንጾኪያ እመቤታችን ቅድስት ድንግል ማርያም ቤተክርስቲያን አለች። ግራርጌ ገብርኤል፣ ግራርጌ ሚካኤል እና እንግዲህ ሰቃ መድኃኔዓለም ደግሞ ጀር ሲነሳ ሰቃ መድኃኔዓለም አንድነት ገዳም አብሮ ነው የሚነሳው። አብሮ የሚተዳደር የነበረ ገዳም ነው። ከጀር ስላሴ በአፄ ኃይለ ስላሴ ያው ገዳሙ ገደሉ እየተናደ ስለሆነ ምናልባት ገዳሙ ቢጠፋ ወደዛ ለመቀየር ያው ንጉሠ ነገሥቱ ያንን ቦታ ተጨማሪ ቦታ አድርገው በመድኃኔዓለም ስም ነው። ያኛውም በጣም ትልቅ ቦታ ነው። ትልቅ ታሪካዊ ቦታ ነው። ያው በዚሁ በአንድ ወረዳ ስር ነው ያሉት ማለት ነው እና እዛ አካባቢው ደጋው ላይ ደግሞ ዳለቲ ማርያም በጣም ጥንታዊ ብዙ ታላላቅ ሊቃውንት ያሉባት ደብር አለች። ብዙ ቤተ ክርስቲያናት አሉ። እንግዲህ ወደ ማዶ ስንመለከት ደግሞ ትልቁ ገዳማችን ደብረ ሊባኖስ ያለበት ብዙ ገዳማት ዙሪያውን ያሉበት ትልቅ ቦታ ነው። ጀር ደብረ መለኮት ቅድስት ሥላሴ አንድነት ገዳም ሁሉም ሊያየው ሊባረክበት የሚገባ ልዩ ቦታ ነው ሲሉ የሀገረ ስብከታችን ዋና ስራ አስኪያጅ ፈታኙንና አድካሚውን መንገድ ተጉዘው ከቦታው ደርሰው በአይናቸው ያዩትን ይናገራሉ። የሰው ልጅ ሁሉ ሄዶ ሊያየው ሄዶ ሊባረክበት ሄዶ ለጸሎት ሊያደርስበት የሚገባ ገዳም ነው ብዬ ነው የማስበው። ለራሴም ለህይወቴ ስመለከተው ማለት ነውና ልዩ ገዳም ነው። ልዩ በረከት የሚታይበት ገዳም ነው። እንግዲህ እዚያ ወርደን እንዳየነው ገዳሙ ሲገባ ወደ ላይ ሲታይ ከሰማይና ከእግዚአብሔር ውጪ የሚታይ ነገር የለም። በጣም ደስ የሚል መንፈስ፣ በጣም ህሊናን የሚገዛ አይምሮን የሚያረካ መንፈስ የሚታይበት ገዳም እንደሆነ በአይናችን አይተናል። በእግራችንም ገዳሙ ላይ ደርሰን በረከት ለመሳተፍ በቅተናል። ገዳሙ ስንገባ እድሜ ጠገብ ሰማይ ጠቀስ ዛፎቹ የዝግባ ዛፉ የተለያዩ የእጽዋት የደን ክምችትን ስናይ እውነትም ታሪካዊ ገዳም ብለን የህሊና ምስክርነት የምናይበት የምናረጋግጥበት የምናገኝበት ልዩ ገዳም ነው ብዬ መግለጽ እችላለሁ። ይህ በታሪክ በቅድስና ያጌጠ ታላቅ ገዳም ቀደምት ታላላቅ የአገልግሎት የምስጋና ጸጋ የበዛላቸው አባቶች የነበሩበት ሲሆን ቀደም ባለው ጊዜ ብፁዕ ወቅዱስ አቡነ ባስልዮስ እንደጎበኙት መልአከ ሰላም ያነሳሉ። በቦታው ብዙ ቅዱሳን አባቶች በቤተ ክርስቲያናችን በጣም ታዋቂ የሆኑ በእውቀት በብቃታቸው በጣም ትልልቅ አባቶች ነበሩ፣ እኛ የምናውቃቸው ማለት ነው። ቤተ ክርስቲያናችን ብፁዕ ወቅዱስ አቡነ ባስልዮስ ያው በረከታቸው ይድረሰንና በዚህ ቦታ እየመጡ ሱባኤ እንደሚይዙበት እንደሚጸልዩበት ገዳሙንም እንደሚያግዙ እንደሚረዱ አባቶች ይነግሩናል። እንደውም በገዳሙ ያለው ሕገ ደንብ ገዳሙ የሚተዳደርበት ደንብ ያው በእሳቸው ፈቃድ የተዘጋጀ ነውና እሳቸው እንግዲህ ያው በዛ ቦታ ላይ ብዙ የተጠቀሙበት ሁኔታ አለ። እንግዲህ አሁን ደግሞ በዘመናችን ብፁዕ አባታችን አቡነ ቀለሚንጦስ ያው በእግር በአካል ሄደው ቦታውን ያው ጎብኝተውታል ማለት ነው። እንግዲህ ብዙ ብፁዓን አባቶች በዛው ደግሞ ተምረው በገዳማዊ ሕይወት እዛ መንነው ወጥተው ደግሞ ለጵጵስና ለተለያዩ የቤተ ክርስቲያናችን ኃላፊነት የበቁ ብዙ አባቶች ሊቃውንተ ቤተ ክርስቲያን አሉ።
አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስም ለዚህ ገዳም ታሪካዊ ጉዞ ያደረጉ ሲሆን ይህም ዛሬ ላለኑ ለልጆቻቸው መማሪያ ለመጪው ትውልድ ደግሞ የገዳሙ የታሪክ አካል ሆኖ የሚነገር የኖላዊነትና የአባትነት ኃላፊነት የመወጣት አሻራ ሲሆን ሀገረ ስብከቱም ገዳሙን ለማስተዋወቅ የሄደበትን ርቀት የሚያመለክት ነው። ለገዳማት ልዩ ትኩረት የሚሰጡትና በየጊዜው ወደ ተለያዩ ገዳማት በአካል በመሄድ የሚከታተሉት የሥራ መመሪያና ምክር የሚሰጡት ብፁዕነታቸው ሰኔ 12 ቀን የታላቁ መልአክ ቅዱስ ሚካኤልን ክብረ በዓል በሸዋሮቢት ደብረ ኃይል ቅዱስ ሚካኤልና ቅዱስ ቴዎድሮስ ቤተክርስቲያን አክብረውና ባርከው በማግስቱ ሰኔ 13 ድካም ሳይሰማቸው ከጽሕፈት ቤቱ ልዑካን ጋር ወደዚህ የታሪክ የቅድስና አምባ ወደ ሆነው ጀር ደብረ መለኮት ቅድስት ሥላሴ ገዳም የበረከት ጉዞ አድርገዋል። ይህንን ገዳም ታሪኩን በማየት ያለውን ሁኔታውን በማየት በተለይም ብፁዕ አባታችን አቡነ ቀሌምንጦስ ከዛሬ 45 ዓመታት በፊት ገዳሙን በአካልም እየሄዱ ይጎበኙት ያውቁት ስለነበረ አሁንም ወደዚህ ሀገረ ስብከት ከመጡ ጊዜ ጀምሮ ያንን ገዳም ለመጎብኘት ብዙ ጊዜ ቅር ተይዟል። አሁን በብፁዕ አባታችን መሪነት የሀገረ ስብከቱ ልዑክ የአቡ ቀለምሲስ ሚዲያችን ወደዚያ ታላቅ ገዳም ጉዞ ያደረገበት መንገድ ነው ያለው። ቦታውን ለሚያውቀው እንዲሁም ለተመለከተው ግርምትንና እንዴት ችለው ሄዱ የሚል ጥያቄ መፍጠሩ አይቀሬ ነው። በብፁዕነታቸው ሐዋርያዊ ጉዞ ተሳታፊ የነበሩት የሀገረ ስብከቱ ዋና ሥራ አስኪያጅ መጋቤ ሐዲስ ንቃጥበብ አባቡ ተጀምሮ የሚያልቅ የማይመስለውን ጉዞ እንዲህ ይገልጹታል። በጣም ፈታኝ፣ በጣም አስቸጋሪ የነበረበት ጉዞ እንደሆነ አይተናል፣ ተመልክተናል። በተለይም ብፁዕ አባታችን አሁን ካሉበት እንደው የእድሜም ደረጃ ማለት ይቻላል እዚያ ገዳም ላይ ሄደን ጎብኝተን ተባርከን መምጣት አለብን ብለው መወሰናቸው ምን ያህል በእግዚአብሔር መተማመን ምን ያህል ልበ ሙሉነት እንዳለ የሚያመላክት ነው። እንግዲህ ወደዚያ ገዳም ስናቀና በጉዟችን ላይ በተለይ ስንወርድ ብፁዕ አባታችን ለኛ ለልጆቻቸው እያስተማሩ እያዋዙ መንገዱ እንዳይታወቀን እንዳይደክመን ሳናውቀው ገዳሙ ለመድረስ የሆነበት ሁኔታ ነበር የነበረውና ገዳሙ ስንገባ ደግሞ ሌላ መንፈስ ሆነ። በቃ ሰው ሁሉ ታድሶ የሚያወራውም በቃ የሚያየውም ሌላ አዲስ ደስታ አዲስ መንፈስ ነበር። ብፁዕነታቸው አድካሚውንና ለአስጨራሹን ስርጥና የመሰላል መንገድ ተጉዘው ከቦታው ደርሰዋል። ብፁዕነታቸው ስለ ገዳም ሁኔታ አንስተው እዚህ ታሪካዊ ገዳም የመጣኑ በረከት ለማግኘት ነው ያሉ ሲሆን ጌታችን በጠባቢቷ በር ግቡ እንዳለ መውረጃው ቀጭንና ጠባብ በሆነው መንገድ ተጉዘን የገነት ምሳሌ በሆነው በዚህ ቅዱስ ገዳም ተገኝተናል ሲሉ ገልጸዋል። የሚያሉት አባቶች ሰማያዊን ሀብት ሰማያዊን በረከት ደጅ ጥናት ነው ገዳሙን የሚያገለግሉት። ተማሪዎቹም እንደዚሁ ጸጥታ ያለበት እግዚአብሔር በጸጥታ በቀስታ እግዚአብሔርን የሚያገኙበት ቦታ ነው። እዚህ የሚኖሩ መናኞች እግዚአብሔርን የሚያገኙበት ቦታ ነው እና ይሄ ገዳም እንደምታው ጥንታዊ ነው። ቆየ ታሪክ አለው። ብዙ አባቶች በዚህ በገዳሙ እየኖሩ የበቁ አባቶችም ነበሩ። አሁን ዛሬ ደግሞ ጊዜ እንደምታዩት ትናንት ያለው ዛሬ አይኖርም። ዛሬ ያሉት ደግሞ ያው የቆዩቱ ከጥንታውያኑ የተወሰኑ 2-3 አሉ። ደግሞ ተተኪዎቹ አሉ። ቢያንስ 40 ዓመት 50 ዓመት የኖራቸው ያሳለፉ አባቶች እዚህ ገዳም አሉ። እኛም ዛሬ የመጣ ነው እንግዲህ ይህን ቦታ ለመርገጥ እኛም ራሳችን በረከት ለማግኘት ነው። ያው ዳገቱ እንደምታው ሲወርዱ ቆላው መሰላል ባለች ቀጭን በር አለች። እንደ ጠባብ በር ናት። ያው ጠባብ በር ነው ወደ መንግሥተ ሰማያት በጠባቢቱ በር ግቡ ነው ጌታም ያለን። በጠባቢቱ በር ወጥተን ነው መንገድ አልፈን ነው እዚህ የገነት ምሳሌ የሆነው ቦታ ጀር ያለ ነው። አትክልቶቹ አሉ እንደ ጓሮ ገነት ሁሉም ያላት ቦታ ናት። ሁሉም በረከተ እግዚአብሔር ሁሉም አለ። ከእግዚአብሔር የሆነ ሰው ሁሉ አለው ማለት ነው። እዚህ ያሉት አባቶቻችን በሙሉ የእግዚአብሔር ሰው ናቸው። ሁሉም አላቸው። ገዳማት የበረከት ቦታ የፍቅር ምንጭ ናቸው ያሉት ብፁዕነታቸው ሰው በስርዓትና በእምነት የሚሰራበት ነው።
በየቦታው የሚገኙ መንፈሳውያን ሰዎች በገዳማት የተሰሩ ናቸው በማለት በዚህ ገዳም በመገኘታቸው የተሰማቸውን ደስታ ገልጸዋል። እኛ ዛሬ በጣም ቆንጆ ደስ ብሎናል። እግዚአብሔር ጸርቶን ፈቅዶልን የመጣ ነው እዚህ ቦታ። እንደምታዩት ገዳማት ደግሞ የበረከት ቦታ ናቸው፣ የፍቅር ምንጭ ናቸው፣ የክብር ቦታ ናቸው ገዳማት ማለት ነው። በገዳማት ውስጥ ሰው ይፈጠራል፣ በገዳማት ውስጥ ሰው ይሰራል። ዛሬ በየዓለማቱ ያሉት መንፈሳውያን ሰዎች በገዳማት ውስጥ የተሰሩ የተበጁ ናቸው ማለት ነው። ፍቅረ እግዚአብሔር ያላቸው፣ ፍቅረ ሀገር ያላቸው፣ ወንድማዊ ፍቅር ያላቸው በዚህ በገዳም ውስጥ በሚያገኙት እርሾ እውቀት ህይወት ነው ዛሬ ለቤተክርስቲያን የሚገዳቸው ያሉት ማለት ነው። ገዳማትን የማያውቅ በገዳማት ውስጥ ገብቶ መንፈሳዊ ህይወትን ያላየ ብዙም ላይረዳ ይችላል ማለት ነው። ገዳም ስንገባ ኢትዮጵያ ቤተክርስቲያን ማወቅ እንችላለን። መለያችን ማያችን ገዳም ነው ማለት ነው። ሀገራችንንም ቤተክርስቲያናችንንም ህይወታችንንም ማያችን ገዳማት ናቸው ማለት ነው። የዓለም ርኩሰትና ጭንቀት የሚወገድበት ለነፍስም ለስጋ መጠገኛ የሆነ ሰማይ ሀብታችንን የምናይበት ነው በማለት ምዕመናን ወደዚህ ቅዱስ ስፍራ እንዲመጡ አባታዊ ጥሪም አቅርበዋል። ለነፍሳችሁም ለስጋችሁም የምትጠገኑበት ቦታ ነው። ይህም ቦታ እየመጣችሁ የረገጣችሁ በረከት ለማግኘት ጥረት ብታደርጉ ጥሩ ነው ማለት ነው። እዚህ ብትቀመጡ ልጆቻችን የዓለም ርክሰት የዓለም ጭንቀት የሚወገድበት ቦታ ነው፣ የሚረሳበት ቦታ ነው። ሌላ ዓለም የምናገኝበት ቦታ ነው። ሌላ ዓለም የምናይበት የመነጽር ሰማያዊ ሀብታችን በረከታችን ቤታችን የምናይበት ቦታችን ናት ማለት ነው። ብፁዕነታቸው ልጆቻቸውን እያበረቱ ስለ ገዳሙ ታሪክና ስለ አካባቢ ሁኔታ እያዋጓቸው የሚገፋ የማይመስለውን አድካሚና አቅምን የሚፈትነውን ስርጥና የእንጨት መሰላል ደረጃ ወጥተው ወርደው በገዳሙ ተዘዋውረው ጎብኝተውና የሥራ መመሪያ ሰጥተውና ገዳማውያንን አጽናንተው ወደ መንበረ ጵጵስናቸው ለመመለስ ጉዞ እንደጀመሩ ክቡር ሥራ አስኪያጅ ያወሳሉ። ገዳማውያኑን አጽናንተው ገዳማውያኑን ባርከው ጸሎተ ማርያም ተደግሞ መጎብኘት የሚገባው ነገር ተጎብኝቶ በጣም ጥንታውያን ብራናዎች ጥንታውያን መጽሐፍቶች አሉ። ነገስታቱ የሰጧቸው ስጦታዎች እተጌዎቹ የሰጧቸው ስጦታዎች አሉ። እነዚያን ሁሉ በማየት ለወደፊትም ደግሞ እነዚህ ታሪኮች ተጠብቀው ሊቀመጡ በሚችሉበት መንገድ መመሪያ ከተሰጠ በኋላ የመጨረሻውን የሰላም ለኪ ጸሎት ተደርጎ ጉዞ ነው የጀመርነው። ዳገቱን ስንጀምረው እውነት ለመናገር ትንሽ የሚያልቅም አይመስልም። በጣም ይከብዳል። በጣም ፀሐይ ነበረ፣ በጣም ሙቀት ነበረ። የሥላሴ ቸርነት እዚያው ለኛም የተገለጠበት መንገድ ነው ያለውና ገና መንገድ ስንጀምር ዳገቱን ስንጀምር ከየት መጣ የማይባል ቀዝቃዛ ደመና ሰማው የተጋረደበት መንገድ ነው ያለውና ከሙቀተ ፀሐይ ተጠብቀን በሥላሴ ደመና ተጋርደን ያንን ዳገት ቀስ ያልን እየገፋን የመጣንበት መንገድ ነው ያለው። ወደ መጨረሻ አካባቢ ታሪክ ነውና መነገር ስላለበት አንዳንዶቻችን እውነት ለመናገር እንባም እየተናነቀን ነበረ። ጉዞውን እስከምንጨርስ ድረስ በጣም የሚገርም ነበር። ሆኖም ሜዳው ላይ ስንወጣ ያ የወረነው ቁልቁለት የወጣነው ዳገት ተረሳና ደስታ ነበር የነበረው፣ ፈገግታ ነበር የነበረውና ብፁዕ አባታችንም እንደ አዲስ ተነስተው ልጆቻቸውን ሲመክሩ፣ ሲያጽናኑ፣ ሲባርኩ ነበር የነበረው። ይሄ መልእክቱ ብዙ ነው፣ ትርጓሜው ብዙ ነውና በዚያ ልክ ሀገረ ስብከታችን ገዳሙን ለማስተዋወቅ ገዳሙን ለማሳየት ገዳሙን በዓለም ደረጃ ተደራሽ ለማድረግ የተሄደበት መንገድ ውጤታማ ነው ብዬ አስባለሁ። የብፁዕነታቸው ሐዋርያዊ ጉዞ የተግባር ሐዋርያነት የታየበት ለእኛ ዛሬ ላለን ልጆቻቸው መነቃቃትን የሚፈጥር ብሎም ለመጪው ትውልድ ታሪክ ነጋሪ የጥንካሬነትና የመንፈሳዊ ወኔ ማሳያ ሆኖ የሚቀመጥ ነው። የብፁዕነታቸው ጉዞ እንደ ተራ ጉዞ አላየውም። ለትውልዱ ታላቅ መልእክት ነው ያለው። በተለይም አሁን ባለንበት ዘመን ቀጣው ትውልድ አዲሱ ትውልድ ወደ ስንፍና እየገባ ነው ያለው። የአእምሮ ስንፍና፣ የመጓጓዝ ስንፍና ሄዶ ወደ ታላላቅ ገዳማት የበረከት ቃል ኪዳን የመቀበል ልምዳችን አናሳ እየሆነ ነው ያለውና በሳቸው እድሜ አሁን ባሉበት ሁኔታ ያንን ቁልቁለት ወርዶ ያንን ዳገት ወጥቶ ልጆቼ ኑ ተባረኩ፣ ይሄ የተግባር ሐዋርያነት ነው። በቃል በጥቅስ ብዙዎቻችን ልንናገረው እንችላለን፣ ብዙዎቻችን አሳምረን ልንተርከው እንችላለን። ያንን ግን ዛሬ በህይወት በተግባር ኑ ልጆቼ ይሄ ነው ክርስትና፣ ይሄ ነው መንፈሳዊነት፣ ይሄ ነው በረከት የሚገኝበት መንገድ ይሄ ነው ተብሎ ለአዲሱ ትውልድ አዲስ መንፈስ አዲስ መነቃቃት የተደረገበት መንገድ ብፁዕነታቸውን በታሪክ ድርሳን በታሪክ ምዕራፍ የሚያጽፋቸው እንደሆነ ተመልክተናል። እዚያም የተነገረው ይሄ ነው። በክቡር አስተዳዳሪው በአበምኔቱ እስካሁን ድረስ በነበርንበት በቆየንበት ቆይታ
ብፁዕ ሊቀ ጳጳስ በዚህ ልክ ተጉዞ መጥቶ ይሄን ቦታ ረግጦት ባርኮት አያውቅም። ዛሬ እርሶ የመጀመሪያው ነዎት። በዚህም ገዳማችን ታላቅ አክብሮት ታላቅ ምስጋና ያቀርባል ብለው በሽምግልና አንደበታቸው በማይዋሻ አንደበታቸው ያንን ምስክርነት ሲሰጡ ሰምተናል ማለት ነው። እኛም ልጆቻቸው ራሳችንን እንድናይ ወደፊትስ እንዴት ነው መቀጠል ያለብን ብለን የህይወት ትምህርት እንድንማር የበቃንበት መንገድ ነውና ያለው። ስለዚህ የተሳካለት ጉዞ ነበረ ብለን መውሰድ እንችላለን ማለት ነው። ብፁዕ አባታችን በዚህ እድሜያቸው በእውነት ይህንን አቀበት ቁልቁለት አልፈው ይህን ገዳም ጎብኝተዋል። ማንም የሚያደርገውን ነው። በዛ መሰላል ወርደው ያን ዳገት ወርደው አልፈው ይህን ቦታ አይተው ቦታው ላይ አልቅሰው አንብተው ነው የተመለሱት። ቦታውን አይተው ምክንያቱም ያው ከበፊትም ስለሚያውቁት ቦታውን ማለት ነው። እና ይሄ በጣም ትልቅ ትምህርት ነው ለመናገር የብፁዕነታቸው ጉዞ ሐዋርያዊ ጉዞ ያደረጉት ሁላችን የሚያነቃቃ የሚያነሳሳ እኛስ ምን አደረግን በተለይ በዛ ቦታ ተምረን እንዲሁም ደግሞ በገዳማዊት ቆይተን ወጥተን በሌላ ቦታ ለምናገለግለው ትልቅ ትምህርት ነው ብዬ ነው የምወስደውና ብፁዕ አባታችን ያደረጉት በተግባር ማለት ነው። ሄዱ ጎብኙ፣ ሄዱ እርዱ ብቻ ሳይሆን ሄደው ቦታው ላይ ሄደው ማንም ያደረገውም ይሄ ምክንያቱም ይሄ ማለት ላናስተውለው እንችላለን። አንዳንዴ ጥሩ ነገር ሲደረግ እርኩስ መንፈስ የሰዎችን ዓይን ይጋርዳል፣ ወደ ሌላ ትርጉም እንዲወስዱት ያደርጋል እና ይሄ ትልቅ ነገር ነው። በእውነት የተሰራው ስራ ለሳቸው ትልቅ በረከት ነው፣ ታሪክ ነው። ግን ለእኛ ደግሞ ትልቅ ትምህርት ማስተማሪያ ነው ብዬ ነው የምወስደው። ወደዚህ ጥንታዊ ገዳም ካቀኑት አባቶች ውስጥ የነበሩ በብፁዕነታቸው የተመራውን ታሪካዊ የበረከት ሐዋርያዊ ጉዞ እንዲህ ይገልጹታል። ወደ ጀር ደብረ መለኮት ቅድስት ሥላሴ አንድነት ገዳም በብፁዕነታቸው የሚመራ የሀገረ ስብከቱ ልኡካን ቡድን ነው የወረደው። ወደዛ የተወረደበት ምክንያት አባታችን ያው በየገዳማቱ እየሄዱ ልጆቻቸውን የማበረታታት የመጎብኘት ያሉበትን ሁኔታ የማየት ሰብሰብ እያደረጉ መመሪያ የመስጠት የማስተማር ውለው አድረው ነው በየገዳማቱ የሚመለሱትና በዚሁ አንጻር ወደ ጀር ወርደናል። ስንወርድ እንግዲህ መንገዱ ያው በቪዲዮ እንደታየው በጣም አድካሚ ገደል፣ ረጃጅም ስርጦች፣ አስፈሪ ረጅም መንገድ ጉዞ ነው ያደረግነውና ይሄ ደግሞ የብፁዕነታቸውን የመንፈሰ ጠንካራነትና ለሁሉ ነገር ምሳሌትነታቸውን የሚያሳይ ተግባር ነበረ። ግን ገዳሙ ጋር ስንደርስ እጅግ ድካም የሚያስረሳ እግዚአብሔር መንፈስ የረበበበት እጅግ የሚደንቅ ገዳም ነው የነበረው። ያንን አባቶችን ሰብስበው አስተምረው ከ52 በላይ መናንያን ነው በውስጡ የሚገኙት። በገዳሙ ውስጥ የሚታዩት ትናንሽ ቆርቆሮ ቤቶች የምእመናን አይደሉም፣ እዛ የሚኖሩ የመናኞች ባዕቶች ናቸውና ከዛ ውስጥ ያሉትን ሁሉ በመሰብሰብ መመሪያ ትምህርት ሰጥተው ነው የዋል ነው። በውስጡ 3 የአብነት መምህራን አሉ፣ የድጓ መምህር አሉ፣ የቅኔ መምህር አሉ፣ የቅዳሴና የንባብ መምህር አሉ። እነኛን ሁሉ ደቀ መዛሙርቶቻቸውን በማበረታታት ነው ጉብኝት የተደረገው። ታላቅ በረከት ያገኘንበት ጉዞ ነው የነበረው። ብፁዕነታቸው ያው አንበን የማንጨርሳቸው መጽሐፍ ናቸው። በተለይ ለገዳማት ያላቸው ፍቅር፣ ለአብነት ደቀ መዛሙርትና መምህራን ያላቸው ፍቅር ገደብ የሌለው ነው። እዛም ሄደው መናኞቹን አይተው ለመናኞቹ ለቆሎ የሚሆን 30 ኩንታል እህል ሊገዛ የሚችል ወደ 260 ሺህ ብር ድጋፍ አድርገው ነው የመጡትና ትልቅ ነገር ነው። እኛ የሚያየነው ከአባታችን አርአያነታቸውን ጥረታቸውን በዚህ እድሜ ያን ሁሉ ቁልቁለት ያን ሁሉ ዳገት ሲወጡ እኛ ደግሞ የምንማረው ነገር ቀላል ነገር አይደለምና ይህንን የምታዩ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሁሉ
ያንን ገዳም እየሄዳችሁ እንድትባረኩበት በቅድስት ቤተ ክርስቲያን ስም እናሳስባቸዋለን። ገዳማት የጸሎት የምነናና መንፈሳዊ ቦታዎች ብቻ አይደሉም። የልማት ተምሳሌት፣ ራሳቸውን በራስ አገዝ ልማት ለማጎልበት ቀን ከሌት የሚታተሩ የትጉሃን ሰራተኞች መናኸሪያ የልማት ማዕከል ናቸው። የጀር ደብረ መለኮት ቅድስት ሥላሴ አንድነት ገዳምም ምቹ ባልሆነ ሁኔታ ውስጥ ባለው አቅም ራሱን በገቢ ለመደገፍ እየተጓዘ ያለው ሂደት ለሌሎች ትልቅ ተምሳሌት ነው። እንደሚታወቀው ገዳማት የትጉሃን ሰራተኞች መናኸሪያ ተብሎ ነው የሚወሰደው። የብርቶች መገኛ፣ በአንድ እጃቸው ዳዊት በአንድ እጃቸው ዶማ ይዘው የሚያለሙ የሚቆፍሩ፣ ራሳቸውን የሚደጉሙ ነዋሪዎች የሚኖሩበት ነው ማለት ነው። ራሱን በራሱ ሰርቶ የስራን ክቡርነት ለዓለም አስተምሮ የሚኖሩ የእግዚአብሔር አገልጋዮች የሚገኙበት ነው። የጀር ደብረ መለኮት ቅድስት ሥላሴ አንድነት ገዳም ቆፍረው በሚያገኟት፣ አርሰው በሚያገኟት፣ እንዲሁም ደግሞ አንዳንድ ባለተስፋዎች በሚሰጡት የገቢ ሁኔታ ለሚ ከተማ ላይ አንደኛ ለከተማው ውበት የሆነ ለከተማው ጌጥ የሆነ፣ በሁለተኛ ደረጃ ደግሞ ቤተክርስቲያን ገዳማት ለልማት ፈርቀዳጅ መሆናቸውን ባሳየ መልኩ የገቢ ማስገኛ ህንፃ ተገንብቶ በቂ ነው ማለት አይደለም። በጥቂቱም ቢሆን ገዳሙን እየደጎመ ያለበት ሁኔታ ነው ያለው። ስለዚህ ይሄ ትልቅ ለገዳማውያኑም ትልቅ አክብሮት፣ ለሥላሴ ወዳጆችም ትልቅ ቦታ የሚሰጠው ስራ ነው ብለን እናምናለን። ለሌሎችም አድባራት ገዳማት ልዩ ተሞክሮ የሚሆን ገዳም ነው። እንግዲህ እዚያ አረንቋ ውስጥ ያለ እዚያ ወንዝ ውስጥ ያለ ገዳም ለምንም ነገር ምቹ ያልሆነ ቦታ ላይ ያሉ አበው ወጥተው ወርደው ካገኟት ላይ ከፍለው ይህን ያህል ማልማት ከቻሉ በተመቻቸ ቦታ ያለን አድባራት ገዳማት ምን እየሰራን ነው የሚለውንም ትልቅ የጥያቄ ደወል የሚደውል ስራ ነው ብዬ አስባለሁና ስለዚህ ገዳሙ ያለችውን ነገር አጠራቅሞ ከብክነት ቆጥቦ የሥራ ባህልን በሚያዳብር መልኩ ለሕዝብ፣ ለከተማ፣ ለሀገር በሚጠቅም መልኩ ያለማው ልማት በትልቁ ምስጋና የሚገባው ነው ብለን እንወስዳለንና ስለዚህ እንዲህ ያሉ ስራዎች አሁንም በገዳሙም ተጠናክረው መቀጠል አለባቸው። በሌሎችም አድባራት ገዳማት ከልመና ወጥተን ሙዳየ ምጽዋት ከማዞር ወጥተን ጥላ ዘቅዝቀን ከመለመን ወጥተን ቤተክርስቲያን የሚጎላት አንዳች ነገር የለም። እንደው ያሰራር ጉርለት ካልሆነ በስተቀር ምእመናን ልጆቿ ለቤተክርስቲያን ገንዘባቸውን አይደለም ላባቸውን አይደለም ሕይወታቸውን እንደሚሰጡ እናውቃለን፣ እናምናለን፣ እናያለን። ስለዚህ በዚያ ልክ ሊታይና ሊወሰድ የሚገባ ትልቅ ጉዳይ ነው ብዬ መግለጽ እወዳለሁ። ይሁን እንጂ የተጀመረው የልማት እንቅስቃሴ የሚበረታታና አንድ ጉዞ ቢሆንም ካለው የገዳሙ ነባራዊ ሁኔታ አንጻር በቂ ባለመሆኑ በገዳሙ ያለውን መጠነ ሰፊ ችግሮች አንስተው ሁላችሁም የቅድስት ሥላሴ ልጆች ድጋፍ እንድታደርጉልን ሲሉ የገዳሙ አበምኔት ጥሪ አቅርበዋል። ገዳሙ በገደል የተከበበ ስለሆነ ሴቶች የማይገቡበት ስለሆነ ባላችሁበት የሥላሴ ቤተሰቦች ባላችሁበት ገዳሙ ችግር ላይ ስለሆነ በያላችሁበት እንድትረዱን። ቤቱም ፈርሷል እና የትምህርት ቤቱም የተማሪ ማደሪያ ምንም የለም እና በዚያ ምክንያት እጃችሁን ዘርጉልን ነው። የምነና ሕይወትን ከመምህርነት ጋር ደርበው ለበርካታ ዘመናት በትጋትና በጽናት ደቀ መዛሙርትን ንባብ እያስተማሩ የሚገኙት መምህር አባ ብርሃኑ መኮንን ደቀ መዛሙርት በብዙ ፈተናዎች ውስጥ ሆነው እየተማሩ እንደሚገኙ አንስተዋል። ተማሪው ለቦታው ከመጥቀም ውጪ ለራሳቸው የሚጠቀሙት ነገር የለም። ቤት በጣም ያስፈልጋል። በዛ ላይ በምግብ በኩልም ቤተሰቦቻቸውን ሄደው ካልጠየቁና ስራ ረድተው ካላገኙ እንደሌላው ቦታ በእንተ ማርያም ብለው ማግኘት ስለማይችሉ በተለያየ ነገር በጣም ብዙ ጉዳት ይደርስባቸዋል። ግን ይህንን ሁሉ ተቋቁሞ ትምህርታቸውን ተምረው ለደረጃ ይደርሳሉ። ቤተሰቦቻቸውን ካልረዷቸው ደግሞ ቤተሰቡ አይ ካልሰራ እኛም ስንቅ አንችልም በማለት ትምህርታቸው በዚህ መሀል እየተቆራረጠባቸው ብዙ ደግሞ ክፍተት ይመጣባቸዋል። ስለዚህ ቤትም ያስቸግራል፣ ቀለብም ያስቸግራል። ቦታው እንደምታዩት የተመቻቸ ቦታ አይደለምና ይህንን ሁሉ ችለው ነው ተማሪዎቹ እየተማሩ ያሉት። ገዳሙ የሚገኝበት መልክዓ ምድራዊ አቀማመጥ ምቹ አለመሆኑ በምዕመናን ዘንድ እንዳይታወቅ ያደረገው ዋነኛ ምክንያት ተደርጎ ይነሳል። ጀር ደብረ መለኮት ቅድስት ሥላሴ ገዳምን ስንመለከት
ከጥንታዊነቱ አኳያ ከታሪካዊነቱ አኳያ እምብዛ በህብረተሰቡ ዘንድ ታሪኩ ያልተነገረ ገዳሙ ወጥቶ ያልታወቀ ያልታየ እንደሆነ እንረዳለን። ለዚህም ደግሞ አብይ ምክንያቱ ገዳሙ ያለበት ስፍራ ለህብረተሰቡ ለጉዞ ምቹ አለመሆኑ ነው። ትራንስፖርት የለውም። በሌሎች የባህላዊ መጓጓዝ አይቻልም። በእግርና በእግር ብቻ የሚኬድበት ገዳም በመሆኑ ከህብረተሰቡ ርቆ ህብረተሰቡ ሳያውቀው እንደቆየ እንረዳለን። አሁን ገዳሙ መስኖ ማልማት ይችላል፣ ውሃ አለው። ያንን ውሃ ግን በአግባቡ መጠቀም ያስፈልጋል። ስለዚህ የባለሙያዎች የሚያስፈልጉ ማቴሪያሎች አሉ። ያ ያስፈልጋል። በደንብ ያን ውሃው በደንብ ተይዞ ወደሚፈለግበት ቦታ እንዲደርስ እና ወደ ልማት ላይ እንዲውል ያስፈልጋል። ይሄ እገዛ የእውቀትም የማቴሪያልን ድጋፍ ያስፈልገዋል። ስለዚህ ገዳሙ በጣም መውጫ መውረጃው ነው። ትልቁ ነገር እንግዲህ በመሰላል ነው የሚወሰርጥ አለው፣ መሰላል አለው። አቀበቱ ከባድ ነው፣ ቁልቁለቱ ከባድ ነው። ይሄ በጣም ትልቅ ፈተና ነው። ይሄ ወደፊት ይሄንን ቦታ ለማቆየት ይሄ ነገር መፍትሄ ያስፈልገዋል ማለት ነው። ትልቁ ነገር የመንገድ ጉዳይ ነው። በዚህ ሁኔታ ባለመታወቁ ባለመታየቱ የዳገቱም የወጣ ወረዱም ቦታው ስለማይመች ከዚህ አኳያ ያው ችግር ነው ያለው ማለት ነው። ገዳሙ ያለበትን ችግር የተረዳንና ለገዳማት ተቆርቋሪ ሆነን የሁላችንንም ርብርብና ድጋፍ የሚጠይቅ በመሆኑ በሚያስፈልገው ሁሉ ልንደግፈው ይገባል ይላሉ። አሁን ስለ ገዳሙ ብዙ ነገር ህዝቡ አይቷል፣ አውቋል፣ ተረድቷል ብለን ለመናገር እንችላለን ብዬ አስባለሁ። ከዚህ አኳያ አሁንም ከህብረተሰቡ ከህዝበ ክርስቲያናችን በዓለም አቀፍ ደረጃ ባሉ ክርስቲያን ወገኖቻችን የምንጠብቀው ነገር አለ። አንደኛ ይሄ ገዳም የበረከት ገዳም ነው። የቃል ኪዳን ገዳም ነው። የህይወት ገዳም ነው። ከእግዚአብሔርና ከእግዚአብሔር ውጪ ሌላ አካል የማይታይበት ገዳም ነው። ፈውስና በረከት የሚታፈስበት ገዳም ነው እና ይሄንን ገዳም ባለበት ታሪክ በነበረበት ታሪክ ለማስቀጠል የሁላችንንም ርብርብ፣ የሁላችንንም ድጋፍ፣ የሁላችንንም ወደዚያ ቦታ ሄዶ የመጎብኘት እድል ይጠይቃል። ድጋፍ በገንዘብ ብቻ አይደለም። በሐሳብ መደገፍ ያስፈልጋል። በእውቀት መደገፍ ያስፈልጋል። በኢኮኖሚውም ረገድ በዚያ ልክ መደገፍ ያስፈልጋል። ምክንያቱም እዚያ ገዳም ላይ ተሳላሚ ሄዶ ተሳልሞ ገንዘብ አይጥልም። በሙዳየ ምጽዋት የሚገኝ ገንዘብ የለም። ገዳማውያኑ ወጥተው ወርደው አርሰው ቆፍረው ያውም ደግሞ ከብዙ አራዊት ጋር ታግለው ጫካ ስለሆነ ደን ስለሆነ የተዘራው ሰብል እንኳን በአግባቡ ለመሰብሰብ የሚያስቸግር እንደሆነ ከገዳማውያኑ አንደበት ሰምተናል። እኛም በዓይናችን አይተን እውነቱን ተረድተናልና ከዚህ አኳያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ገዳማትን ለመደገፍ፣ አብነት ትምህርት ቤትን ለመደገፍ፣ ቤተክርስቲያንን ለመደገፍ ያላችሁን ፍቅር ያላችሁን ቁርጠኝነት እናውቃለንና ይሄንን ታሪካዊ ገዳም ለመደገፍ ሄደንም ለመባረክ መረባረብ መቻል አለብን። እንደው ቢያቅተን እንኳን እንደው ሳምንትም ቢፈጅ ጉዞ እያረፍን ቀስ እያልን እየተጓዝን እዚያ ቦታ ላይ ሄዶ ጸሎት አድርሶ ከአባቶች ጸሎት ተቀብሎ በጸበሉ ተጠምቆ በእምነቱ ተባብሶ መምጣት የሚሰጠውን በረከት የሚሰጠውን ፈውስ እኔ በዚህ አጭር ሁኔታ እንዲህ ነው እንዲያ ነው ማለት አልችልም። በደዌ ዳኛ ባልጋ ቁራኛ የተያዝን ካለን ገዳሙ ሄደን ጸበሉን መጠመቅ እምነቱን መተባበስ በአባቶች ጸሎት መባረክ እንችላለን። በዚያ ልክ ዓለም የምታስጨንቃችሁ ዓለም የመከራ ቀንበር የጣለችባችሁ ወደዚያ ገዳም በመሄድ ተባርካችሁ ተፈውሳችሁ ለሕይወታችሁ፣ ለቤታችሁ፣ ለትዳራችሁ፣ ለልጆቻችሁ በረከት፣ ሰላም፣ ፈውስ አፍሳችሁ መመለስ ትችላላችሁ ብዬ በገዳሙ ባየሁት ታሪክ በአባቶች በሰማሁት ምስክርነት ልቤን ሞልቼ መናገር እችላለሁ ብዬ መልእክቴን ማስተላለፍ እወዳለሁ። ሁላችንም ይህን ገዳም ብንመለከተው፣ ብናየው፣ ብንባረክበት፣ ብንጠቀምበት ቅርሱም ወደፊት የሚቀጥልበት ሁኔታ ይህ ቦታ የትርምት የምናኔ የጸሎት የትምህርት ቦታ ነውና ይህንን ወደፊት የምናስቀጥልበትን ነገር ሁላችንም ብናስብበት ቦታውን ብንጎበኘው ብንረዳው በጣም ጥሩ ነው ብዬ አስባለሁና ስለዚህ ይሄ ገዳም የሁላችንም ነው፣ የሀገርም ቅርስ ነው። ስለዚህ ከዚህ አኳያ አቅሙ የሚፈቅድልን ሰዎች ገዳሙን ብናግዘው ትልቅ በረከት እናገኛለን ብዬ አስባለሁ። ገዳሙን ለማስተዋወቅና አገልግሎቱን በተገቢው እንዲከናወን ራሱን በልማት ማሳደግ እንዲችል የሀገረ ስብከቱ የገዳማት ክፍል እያደረገ ያለውን ድጋፍና ክትትል
እንዲሁም የቀጣይ ዕቅድ መልአከ ሰላም ቆሞስ አባ ወልደ ጊዮርጊስ እንዲህ ይገልጻሉ። የገዳማት ክፍልም ብፁዕ አባታችን አቡነ ቀለሚንጦስ ያው በሰጡን መመሪያ መሰረት ገዳሙ ታሪኩ እንዲወጣ ነው፣ እንዲታወቅ፣ ከገዳሙ በረከት እንዲያገኙ በገንዘብ ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በሀሳብ ሊሆን ይችላል እና በዚህ መሰረት ሁሉም ይህንን ፕሮግራም የሚከታተል ሁሉ ገዳሙን በሚችለው ነገር እንዲያግዝ መልእክቴን አስተላልፋለሁ። እኛም ወደፊት ደግሞ እንደ ገዳማት ክፍልም ብፁዕ አባታችን በሚሰጡን መመሪያ መሰረት በቻልነው ገዳሙን ለማስተዋወቅ ለማገዝ ጥረት እናደርጋለንና በዛ ያሉ አባቶች በገዳም የሚኖሩ አባቶቻችን እኛ አይዟችሁ በርቱ ስንላቸው ይጠነክራሉ፣ ይበረታሉ እና አሁን ብፁዕ አባታችን እዛ ደርሰው ከመጡ በኋላ ገዳማውያኑ ትልቅ የመንፈስ መነቃቃት፣ ትልቅ ወኔ እርካታን ያገኙት በእውነት በጣም ነው ደስ ያላቸውና ብርታትን አግኝተው ጥንካሬን አግኝተው የበለጠ እንዲሰሩ የበለጠ በዓታቸውን አጠንክረው እንዲኖሩ ትልቅ የመንፈስ ጥንካሬ ነው እናደረባቸው። ስለዚህ ሁላችንም ገዳሙን በቻልነው እንድናግዝ ለማለት ነው። ክቡር ስራ አስኪያጁ ገዳሙ ስርዓቱን ታሪኩን ጠብቆ እንዲኖር ዘውትር ደፋ ቀና ለሚሉት ቀን ከሌት በትጋት ለሚያገለግሉት ከገዳሙ አበምኔት ጀምሮ ገዳማውያን አባቶችን አመስግነዋል። አንደኛ ያንን ገዳም እንደ ታሪኩ በጥንታዊነቱ ስርዓቱ ገዳማዊ ሕይወቱ ተጠብቆ እንዲኖር እዚያ ከአራዊት ጋራ እየታገሉ የሚኖሩ ገዳማውያን አባቶቻችን አሉ። ከክቡር መምህር አባ ብርሃነ ሥላሴ አበምኔቱ ጀምሮ በልዩ ልዩ አገልግሎት ገዳሙን እያገለገሉ ያሉ ሳይሰለቹ ደከመን ደቃን ሳይሉ ገዳሙን ጠብቀው ያላሉ። በተለይም አሁን ያው ወቅቱም በየሚዲያው እንደምናየው ከገዳምና ከገዳማውያን ጋራ ከመነኮሳት ጋራ እየተናፈሰ ያለውን ሁኔታ እንሰማለን እናያለን። ከዚያ በጸዳ ያንን ታሪክ ሕያው በሚያደርግ ሁኔታ ገዳሙ ተጠብቆ ተከብሮ ስርዓተ ገዳም ተከብሮ ተጠብቆ እንዲኖር ላደረጉ ሁሉ በዚህ አጋጣሚ ከፍ ያለ ምስጋናችንን በሀገረ ስብከታችን ስም ማቅረብ እንወዳለን። እንዲሁም ለትውልዱ አርአያና ብርታት የሚሆን ሐዋርያዊ ጉዞ ላደረጉት ብፁዕነታቸው ምስጋና አቅርበዋል። ብፁዕ አባታችን አቡነ ቀሌምንጦስ ያንን ገዳም ሄጄ ጎብኝቼ ገዳሙን ማስተዋወቅ ለትውልዱም ደግሞ አርአያነት የሆነ ስራ መሰራት አለበት በሚል ጽኑ አባታዊ መርህ ሄደን ለሁላችንም መንገድ ገልጠው እዚያ ገዳም ላይ ሄደን ያንን ገዳም ጎብኝተን ተባርከን ገዳሙ እንዲተዋወቅ ለአዲሱም ትውልድ ደግሞ መንፈሳዊ ሕይወት የሚያገኝበትን መንገድ ለማሳየት የሄዱበትን ርቀት እንደው ወደ ላይ መመረቅም ባይቻል መመኘት ይቻላልና ለብፁዕ አባታችን ረጅም ዕድሜ ከሙሉ ጤንነት ጋራ ከዚህ በላይ የሚያገለግሉበትን ጊዜ እንዲሰጥልን በቅድስት ሥላሴ ስም የልጅነት የአክብሮት ምኞቴን መግለጽ እወዳለሁ። በዚህ ታሪካዊ የበረከት ጉዞ ላይ የተሳተፉ የሀገረ ስብከቱ ልኡካንን ጨምሮ ሌሎች አባቶችም ክቡር ስራ አስኪያጁ ምስጋና አቅርበዋል። እንዲሁም በዚሁ ጉዞ ላይ ለተሳተፉ የሀገረ ስብከቱ ልኡካን ከወረዳ ከአድባራት ገዳማት ለነበሩ ሁሉ የከበረ ምስጋና ማቅረብ እፈልጋለሁ። አቡ ቀለምሲስ ሚዲያችንም በዚያው ልክ ካሜራማኖቻችን፣ ጋዜጠኞቻችን ከፊት እየተንደረደሩ ገዳሙን ለማሳየት ታሪኩን ለማሳየት እኔ እንደው ካሜራማኖቹ ከፊትና ከኋላ እንደዚያ ሲሆኑ እንደው ለደህንነታቸው ራሱን ይጨነቅ ነበር። ያንን በተሻገረ መንገድ ግን በዓለም አቀፍ ደረጃ ይሄ ገዳም ጎልቶ እንዲወጣ ታሪኩ እንዲነገር የተሄደበት ርቀት ብዙ ነውና ለአቡ ቀለምሲስ ሚዲያ የክፍል ኃላፊ ለሊቀ አእላፍ ዮርዳኖስ አቢና ለመላው የሚዲያው ቤተሰብ እንደዚሁ የከበረ ምስጋና ማቅረብ እፈልጋለሁ። በወረዳው ላሉ የባህል ቱሪዝም የመንግስት አካላት ለዚያ ገዳም ያልተገደበ ድጋፍ ነው የሚያደርጉት። ለጀር ሥላሴ ተጠይቆ ወደ ኋላ የሚሉት ነገር የለምና ከከተማ አስተዳደሩ ጀምሮ ለወረዳው አስተዳደር ገዳሙን በልዩ ልዩ ሁኔታ ለሚደግፉ የጀር ደብረ መለኮት ቅድስት ሥላሴ ገዳም ወዳጆች፣ ቤተሰቦች በሙሉ በሀገረ ስብከታችን ስም የከበረ ምስጋናችንን ማቅረብ እፈልጋለሁ። በገዳሙ ላሉ አባቶች ጸሎት በማስያዝ እንዲሁም መጪውን የጾመ ፍልሰታን የቻላችሁ
በአካል ሄዳችሁ ሱባኤ በመያዝ ያልቻላችሁ ደግሞ አስራት በኩራታችሁን በመላክ የበረከቱ የቃል ኪዳኑ ተካፋይ ሁኑ በማለት አባቶች ጥሪ ያቀርባሉ። የገዳሙ ኃላፊያንም ስልክ የሚቀመጥበት ሲጨንቃችሁ ደውላችሁ ጸሎት የምታስይዙበት ሱባኤ የምታስይዙበት ሁኔታ እንዲፈጠርም ድል እናመቻቻለን ብዬ አስባለሁ። በተለይም ከፊታችን መጫዋ ደግሞ የእናታችን የእመቤታችን የቅድስት ድንግል ማርያም የፍልሰታ ጾም ስለሆነ በዚያ ቦታ ሙሉ ሱባኤ ስለሚደረግ በዚያ ሱባኤ ላይ ጸሎት በማስያዝ እናንተ ደግሞ አስራታችሁን በኩራታችሁን ለገዳሙ የሚበጀውን ነገር በማድረግ ያንን ገዳም እንደ ጥንቱ እንደ ታሪኩ አስከብረን ለቀጣው ትውልድ ማስተላለፍ እንችላለን የሚል መልእክት ነው ያለኝ። የኢትዮጵያ ቤተክርስቲያን የምትኮራባቸው ብርቅዬ ገዳማቶቿ የኛ የዘመኑ ትውልዶች በተለይም ደግሞ ወጣቶች ለሆነን ቤተክርስቲያን የሰጠችን የትውልድ የታሪክ አደራዎቻችን ናቸውና የጀር ደብረ መለኮት ቅድስት ሥላሴ አንድነት ገዳምንም እንወቀው፣ በምንችለው አቅም በማገዝ የልጅነት ኃላፊነታችንን እንወጣ እንላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ያላቸውን መንፈሳዊ፣ ታሪካዊና ባህላዊ እሴት በተጨባጭ ለማስተዋወቅ የቅርስ ጥበቃን ለማጠናከርና ለአሁኑና ለሚመጣው ትውልድ ተአማኒ የእውቀት ምንጭ ለማስቀመጥ ስለሚረዳ ከዓይን የራቀውን ለመጎብኘት የሚናፍቀውን የጀር ቅድስት ሥላሴን ታላቅ ገዳም በዚህ መልኩ አስቃኝተናችኋል። ገዳማት የጸሎት ቤቶች ብቻ አይደሉም። የእምነት ምሽጎች፣ የቅድስና ትምህርት ቤቶች፣ የታሪክና የባህል ሕያው መዛግብት ናቸው። ለዘመናት በጸሎት በተጋድሎና በመስዋዕትነት የተጠበቁ እነዚህ ቅዱሳን ስፍራዎች የኢትዮጵያን ኦርቶዶክስ ተዋሕዶ እምነት ስርዓትና ቅርስ እስከዛሬ ድረስ በታማኝነት አስቀጥለዋል። ስለዚህ ገዳማትን ማክበር የአባቶቻችንን እምነት፣ ጸሎትና መንፈሳዊ አደራ ለትውልድ መጠበቅ ነው። የአጋዕዝተ ዓለም ቅድስት ሥላሴ ቸርነት ጥባቁ አይለየን። ከገዳሙ በረከት ቃል ኪዳን ያሳትፈን። አሜን።